እንዴ ምን እያደረገ ነው? አታ ምን እየሰራ ነው? ምን እየሰራ የምር ማለት እንዴት ነው እንስሳ ጋር የሆነ ወንድ የሆነ ሰው የሆነ ሰው ወንድ እንስሳ ጋር መሞከሩም ማሰቡም ጭንቅላቱስ እንዴት ነው የታዘዘለት? ሐኪም ቤት እንኳን ወስደናታል። ግን እየተባለ ያለው እዛም የማህፀን ኢንፌክሽን ነው እየተባለ ያለው። ግን የማህፀን ኢንፌክሽንም ቢሆን እንደዚህ እላፊ ደረጃ ላይ ትደርሳለች ብለን እኛም አላሰብንም ነበር። እሷም በጣም ታማለች። አሁን ላይ ሰው አለ ብዬ አስቤም አላቅም። ግን ህጉ ያው እንደ ህግ እንዳለ አውቃለሁ። እንግዲህ አላግባብ የሆነ ሴሰኝነት በሚለው ዘርፍ ከተዘረዘሩት ውስጥ አንዱ እሱ ነው። ከሴሰኝነት ከተፈጥሮ የወጣ ሴሰኝነት ነው ይሄ ማለት ስትወልድ ጥጃዋ የሆነ በጣም ማለት ጥጃ ነው የምናውቀው የሆነ ላም ስትወልድ ራሷን ነው የምትመስለው ምናምን። እቺ ግን ከእንዴት ነው የሰው መልክ ይሁን ምንም ብቻ በቃ ስማ ወልድ ይሄ ምንድን ማለት ነው? ጭራሽ ከብትም ወልዷል ነው እያልሽኝ ያለሽ? ይህንን ድርጊት ከፈጸመ ሰውየው በሽማግሌም በእንትንም ለምን አልጠየቅም? ራስስ ድርጊቱን ለምን አለጋለት? እርግጠኛ ነኝ እያልክ እኮ ነው። እርግጠኛ ከሆንክ ለምን መተህ እኮ አሁን ከሶስት ጓደኞቹ ጋር መተህ እግሬ ላይ ወድቀህ እንደዚህ አልክ አይደለ? ሰውየውን ደግሞ ይዛችሁ መጠየቅ ትችሉ ነበር ነው። እኔ ነበር ራሴ ይገለው ነበር እውነት ለመናገር ይቅር በለኝና ራሴ እኔ ይገለው ነበር ባየው። ግን አላየሁትም እውነት ለመናገር እንደዚህ አላየሁትም። አይን እያየ አላየሁትም። ሰፈር አካባቢ መንደር አካባቢ የሷ በሽታ በባሏ በኩል የመጣ ነው የሚል ነገር ይወራል። ዳኒም ሄዶ አጣርቷል። ሰፈር ውስጥ ሰው ያውቃል ማለት ነው እሱ ከከብቶቹ ጋር እንደሚገናኝ። የኔም ባል እንደዚህ ብሎ ማሰብ በእንደዚህ ደረጃ ጭራሽ አላውቅም። ምን ብዬ እንደምጀምር ሁላ ግራ ነው የገባኝ። ማለት አስብኩ 8 ዓመት ተማምነህ አምኜው ወይም ደግሞ ወዷለሁ የምትለው ባልክ የሆነ ማይሆን ነገር እንዳውሬ ሲሆንብህ ማለት ከሰው ዘር አልፎ ሌላ አውሬ በቃ የሆነ እንስሳ ነገር ብቻ አላውቅም። በጣም ጨካኝ ክፉ ነው። ቀርቤ ለማውራትም አልቻልኩም። ያው ከምናየው ነገር ከሁኔታውም እንትን በቃ እኔም በቃ በእህቴ ላይ እንደዚህ ደርሶባትኝ እኔም በእል ተገፋፍቼ ሌላ ነገር እንዳይፈጠር በማለት ነው ለነሱ የነገርኳቸው። ያው ሰው ነው ባሌ ከላም ጋር ታደረገብኝ ለንግግር ለማውራት ራሱ በቃ በጣም አፍሪ ብትያሉ። እንደዚህ አይነት ልምምዶች ዝም ብለው ይመጣሉ ብዬ አላስብም። የወሲብ ቀስቃሽ ቪዲዮዎችን ምናምን የማየት ልምድ አለው። እህቴ በጣም ታማለች አሁን ላይ ያለችው። ያው እንደሚባለውም ያው ከላም ጋርም እንደዛ ሆኖ ከእህቴ ጋርም እየተገናኘ አሁን እህቴም በጣም መጥፎ ሁኔታ ላይ ነው ያለችው። በምንም አይነት መልኩ ቅሬታ አልነበረ። ተጣጣሙ ነበር በወሲብም ተጣጣሙ። አሁን እንደዛ ነበር። ስለዚህ ምንም ያህል ቅሬታ አልነበረኝ እውነት ለመናገር። ብዙ ቆይተዋል፣ ረጅም ጊዜ ቆይተዋል። ለኔ 8 ዓመት ነው። ስንት ዓመት? አዎ ቢያንስ 8-9 ዓመት ይሆናቸዋል። አሁን እስካሁን ምንም ልጅ የላቸውም፣ አልወለዱምም፣ ልጅም የላቸውም። ያው እሱም ሌላ ነገርም እንደው ገብቷል። 8 ዓመት አብረው ኖሮ ገብቷል። ልጅ ካልወለዱም ከባድ ነው ማረጋገጥ። እንግዲህ በኢትዮጵያ ሕግ መሰረት ወንጀል ነው፣ በቀላል እስራት ያስቀጣል። which is ቀላል እስራት ማለት እስከ 5 ዓመት ድረስ የሚደርስ እስራት ያስቀጣል። በማህበረሰብም በሽማግሌም በአገርም የሚያስወግዝ ስራ ነው። ማህፀን ኢንፌክሽን ከሆነ አሁን አንተ እንዳልኩ ሐኪም ቤት ያችሁ ከጠየቃችሁ 3 ቀን ሙሉ ታመማለች አልከኝ፣ 2 ቀን ደግሞ ደህና ትሆናለች አልከኝ። ለምን መሰለህ አይደለማ አንዳንድ ጊዜ ጫን ያለም ነገር ሊሆን ይችላል ብዬ አስባለሁ። ማህፀን ኢንፌክሽን ከሆነ የዚህን ያህል የሚያስተኛም ነገር አይደለም። ምን እያደረገ ነው? አታ ምን እየሰራ ነው? ምን እየሰራ ነው? ጉዳዩ ከህግ አንጻር ወንጀል ነው። በኢትዮጵያ የወንጀለኛ መቅጫ ህግ መሰረት ጉዳዩ በእስራት ያስቀጣል። እንዲሁም ደግሞ ከሞራል አንጻር ሲታሰብ ደግሞ እጅግ በጣም አስነዋሪ ተግባር ነው። የዛሬው ታሪክ እኛ ጋር የመጣው በምታውቁት በምንወደው በዳኒ ብራስኮ አማካኝነት ነው። ጉዳዩ እውነት ነው ወይ? ይሄ ድርጊት ተፈጽሟል ወይ? ከህግ ከሃይማኖት ከሞራል አንጻር ፍጹም ጸያፍ የሆነ ድርጊት እየተከናወነ ይገኛል ወይ የሚለውን ዛሬ ልናጣራ ፕሮግራማችንን ጀምረናል። ሰላም 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 ሰላም
ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ሁልጊዜም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም በሚለው መሰረት ዛሬም እንግዲህ ለጆሮ እጅግ የሚከብድ ታሪክ ወደ ስቱዲዮያችን መጥቷል። ጉዳዩን ዳኒ ደውሎ ሲነግረኝ ይሄ ነገር እንዴት ኢትዮጵያ ውስጥ ሊደረግ ቻለ የሚል ጥያቄ አስነስቶብኛል። ምክንያቱም እንዲህ አይነት ነገሮች በውጩ ዓለም የተለመዱና ስም ተሰጥቷቸው ስያሜ ተሰጥቷቸው ይህንን ድርጊት የሚፈጽሙት ሰዎች ራሱ ስም አላቸው። ስሙንም ሜንሽን ማድረግ አያስፈልግም፣ ልምምዱንም ለሰው ማስተማር አያስፈልግም። ለዚህ እሱን ጉዳይ እናልፈዋለን። ግን ሀገራችን ውስጥ ይህንን ድርጊት የሚፈጽሙ ሰዎች በእውነት አሉ? ስላሉም ይመስለኛል የወንጀለኛ መቅጫችን ይሄንን ነገር ወንጀል አድርጎ የደመደመው። ዛሬ እንግዲህ የምንሄድባቸው ባለታሪኮች በመግቢያው ላይ እንዳያችሁት በርዕሱም እንዳያችሁት የዛሬዎቹ ባለታሪኮች ይህ ታሪክ እኛ ቤት እየተፈጸመ ይገኛል ይሉናል። የዛሬዎቹ ባለታሪኮች ደግሞ ይሄ ድርጊት እዚሁ እኛ ቤት እየተፈጸመ ይገኛል፣ የድርጊቱ ፈጻሚ ደግሞ ባለቤቴ ነው የምትል ሚስት ናት። እንግዲህ ይህንን ታሪክ ወደ እናንተ ስናደርስ በጉዳዩ አምነንበት አይደለም፣ ነገር ግን ገብተን የምናጣራ ይሆናል ማለት ነው። ሰሞኑን እንዳያችሁት ነገሮችን በድብቅ ካሜራ የመሰለል ጥበብን ጀምረናል። እንግዲህ እያስኬድን እንገኛለን። ዛሬም እንግዲህ ይሄ ድርጊት መፈጸም አለመፈጸሙን በካሜራ ይዘን በድብቅ ካሜራ ቀርጸን እጅግ በጣም ትንንሽ ካሜራዎች ከወዳጆቻችን ከውጭ ሀገራት የተሰጡን ካሜራዎች አሉ። ቀላል እና ለመደበቅ የሚመቹ ናቸው። እንግዲህ ይህንን ድርጊት ይፈጽምበታል የተባለበት ቦታ ላይ እነዚህን ካሜራዎች አጥምደን ከዛ በኋላ ውጤቱን አብረን የምናይ ነው የሚሆነው። የዛሬው ፕሮግራማችን እጅግ በጣም ለየት ያለ ይሆናል። ብዙዎቻችሁም በርዕሱ ተገርማችሁ እንደመጣችሁ በጣም እርግጠኛ ነኝ። ስለዚህ እንግዲህ ይህንን ቪዲዮ ላይክ፣ ሼር በማድረግ ለወዳጅ ዘመዶቻችሁ ከዚህ ታሪክ ትምህርት እንዲወስዱ ማድረግ ትችላላችሁ። ይህ ነገር በሕግም በሃይማኖትም ከሞራልም አንጻር ጸያፍ ስለሆነ እንግዲህ ብዙ ቃላትን ወደ እናንተ ላለማድረስ እንሞክራለን። ከዛ ባለፈ ግን ከዚህ ነገር ብዙ ሰዎች ይማራሉ ብለን ስለምናስብ አስተማሪ በሆነ መልክ ወደ እናንተ እንዲደርስ ለማድረግ እንሞክራለን። ዳኒ ብራስኮ እንግዲህ ወደ እኔ እየመጣ ይገኛል። እሱ ሲመጣ የት ነው የምንሄደው፣ ይህንን ድርጊት የሚፈጽሙት እነማን ናቸው የሚለውን ሄደን የምናይ ነው የሚሆነው። ከዛ በፊት ግን እንደተለመደው ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ጀምሩ። ሀሳብ አስተያየት ካላችሁ እንዲህ አይነት ነገር ይፈጸማል፣ እንዲህ አይነት ነገር ተደርጎ ሰምቼ አውቃለሁ የምትሉ ሰዎች ካላችሁ፣ ጥቆማ ካላችሁ የሀሳብ መስጫውን ተጠቀሙት ለማለት እወዳለሁ። ይህንም ቪዲዮ ላይክ በማድረግ ይጀምራል። አዳዲስ ሰዎች ደግሞ እጅግ በጣም አስገራሚ የሆኑ ፕሮግራሞችን ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብሉ ብዙ ነገሮችን ከዞላ ቲዩብ ታገኛላችሁና የቲዩቡ ቤተሰብ ሁኑ ለማለት እወዳለሁ። ቀጥታ ወደ ፕሮግራማችን ምንሄድ ነው የሚሆነው። ከዳኒ ብራስኮ ጋር አጭር ቆይታ አድርገን ወደ ጠቋሚዎቻችን የምናመራ ነው የሚሆነው። እስከ መጨረሻ ድረስ አብራችሁ ነው። ተመልካቾቻችን እንግዲህ ዳኒ ተመልሷል። እኔ በጣም ከረጅም ጊዜ በኋላ ዳኒ በጣም ቢዚ እንደነበር ካውቃለሁ። በጣም ታይድ የሆነ ጊዜ ነው ያሳለፍከው። ጠፍታል። ያንተም ቻናል ላይ ያሉ ሰዎች ይጠይቃሉና አዎ ረጅም ጊዜ ሆነኝ። አንድ 2 ወር ከምናምን 2 ወር ከ18 ቀን የለውም ነበረ። አምቦ ነበርኩኝ ለአንድ ጉዳይ እንጂ አንዳንድ ኬዞችን ለማየት እዛ ረጅም ጊዜ እንግዲህ ቆየው ማለት ነው። ያው እንግዲህ ከስራ ውጭ አንዳንድ ጊዜ ችግር ያጋጥመል፣ የራስ የህይወት መሰናክል ያጋጥመል። ያው እነሱ ነገሮች እንግዲህ ለማስተካከል እዛ ረጅም ጊዜ ቆየው 3 ወር አጠቃላይ ማለት ነው። አሁን ግን ያው ተመልሼ መጥቻለሁ፣ እግዚአብሔር ይመስገን። ከመምጣት ደግሞ በጣም ዱብዳ የሆነ ታሪክ ይዘብኝ መጣ። ብዙ ሰዎች በውስጥ መስመር እየደወሉ እንግዲህ ብዙ ኬዞች እኔ ጋር እየመጡ ነው። የሚገርም ነገር ግን አሁን መቀበል አልቻልኩኝም። ቢኮዝ አንዳንዴ ህይወት አለ፣ የራሴም ህይወት አለ። ስራውን ቢዚ ያደረገኝ በዛ ምክንያት ነው እንጂ እንደዚህ ሆንኩትኝ ማለት ያው ኬዞችን ላለመቀበል የወሰንኩትኝ አጋጣሚ ሆኖ ግን ይሄ ኬዝ አሁን እኔ ጋር የመጣው ኬዝ በጣም በቃ ያስቃልም በጣም ያስደነግጣልም። በሃይማኖት ደረጃም ስትያው ትደነግጣለህ። ገብቶሃል አባሪ እና በጣም በቃ ምን ማድረግ እንዳለብኝ ሁሉ አላውቅም።
እስቲ ይሄን ነገርማ በቃ ምናምን ብዬ ወደ አንተ ይዤው መጣሁ። የሚገርም ጉዳዩ እንግዲህ እኔም ስትነግረኝ በጣም ነው ያስገረመኝ። በትምህርት ደረጃ አውቃለሁ ግን ኬዞች አላውቅም። እንደዚህ ወደ ፊት ለፊት መጥተው እንግዲህ ከእንስሳ ጋር የሚገናኝ ሰው አለ ብዬ አስቤም አላውቅም። ግን ህጉ ያው እንደ ህግ እንዳለ አውቃለሁ። እንግዲህ አላግባብ የሆነ ሴሰኝነት በሚለው ዘርፍ ከተዘረዘሩት ውስጥ አንዱ እሱ ነው። ከሴሰኝነት ከተፈጥሮ የወጣ ሴሰኝነት ነው ይሄ። ልክ እኮ ነው እኮ። ግን አንዳንድ ጊዜ ደግሞ አለ እኔ ጋር አሁን ለምሳሌ እንደዚህ አይነት ኬዝ ስመጣ ሚስቴ ቺት አደረገችብኝ ብለህ ነው የምትመጣው። እንዴት ማለት ከእንደዚህ አይነት ነገር ጋር ቺት አደረገብኝ ምናምን ተብሎ ባሌ ሚስቴ እንደዚህ ተብሎ በጣም እኮ ነው። እኔ አሁን ፊልም ማድረግ የነበረው እንደ ሰው ነው። ባሌ ከላም ጋር ቺት አደረገብኝ ለማውራት ራሱ በጣም አፍሬ ብትያልኩ እኔ አሁን የምቀበለው ኬዝ አሁን እንዳልኩ እኮ ነው። ከውጭ የመጡ ሰዎች ሚስቶቻቸውን ፈትንልኝ ይሉኛል ወይ ባላቸውን ፈትንልኝ ወይ ቃስጥና እስቲ ያለውን ነገር ይልኝ ብራስኮ ሚስቴ ምናምን ነገር ተብሎ ይነገራል። ገብቷል አባል። ይሄ ኬዝ ግን ሲመጣ እኔ ማውራት ራሱ ነውር እንትን ነው ጊዜውም ይመስለኛል። እኔ አሁን ይሄ ሁልጊዜ የምለው ነገር አለ አይደል ያልተደረገ ነገር ምንም የለም የሚለው ድምዳሜ ላይ የሚያደርስ ነውና ያንተ አባባል ትክክል ነው። እውነት ነውራችንን እየጣልን መተን ከእንስሳ ጋር የሚገናኝ ሰው ላይ ደረስን ማለት እኔ ስታወራኝ ልጅቷ ተሳቅቄ ነበር የምሰማት የነበረው። አረ በጣም ነው ብትያልኩ የሚገርመው። እውነቴን ነው ዘሌ እኔ እንጃ ብቻ እውነት ማለት በጣም ጉዳዩ በጣም ማለት ለማውራትም ይከብዳል አልኩህ እኮ። እንዴት ነው ወደ አንተ የመጣው ነው? ይኸውልህ አመጣጣቸው እንዴት መሰለህ፣ ወንድምየው በተደጋጋሚ የኔን መኪና ያውቃታል። የኔን መኪና ያው ከለሯ ታውቃለች። በጣም ይከታተለኝና አንዴ ከጓደኞቹ ጋር መጣ። እኔ እንደውም ሌላ ሰው ሊያጠቃኝ ነው ምናምን ብዬ ነው ያሰብኩት። ገብቶሃል አይደል? ምንድነው ምናምን ስለ እባክህ ምናምን እግሬ ላይ ወደቀው እባክህ ምናምን ነገር አውጣኝ ምንድነው ኧረ ተነስ ምናምን ብዬ እንትን አልኩት። ሰው ተሰብስቧል እንግዲህ መንገድ ላይ ነው ብያለሁ። ወደ ሬስቶራንት እየገባሁ ነው። ከዛ ነው ይሄ ልጅ እባክህ እህቴን አድንልኝ እህቴን ምናምን ይለኛል። ምንድነው ይሄ ነገር ምንድነው? ቆይ ተረጋጋና እስኪ እናወራ ምናምን አልኩት። ከዛ ነው እኔም ሰዎች ስለበዙ ስለነበር መኪና ውስጥ አስገብቼ እስቲ ንገረኝ ችግር የለውም አልኩት። እኔ የሚያጠቁኝ ነው መሰለኝ። ገብቷል። 3 ናቸው ጓደኞቼ ናቸው አለ ወንዶች ናቸው። እኔ ምንድነው እህቴ ነች አለ። እህቴ ነች። የእህቴ ባል ቤታችን ውስጥ ወይም ደግሞ የነሱ ዘመድ ያለበት አካባቢ ላይ ምንድነው እንግዲህ እንስሳቶች አሉ፣ ላሞች አሉ። ከላሟ ጋር ግንኙነት ያደርጋል። እቺ ሴትዮ ታማለች። ባይዘው አሁን እምልህ የሰውየው ሚስት ታማ ተኝታለች። እና ይሄ ሰውዬ እህቴ በቃ ታማለች። አንዳንዴ ራሷን አታውቅም። አንዳንዴ ደግሞ ወደ ራሷ ስትመለስ ደግሞ የምታወራው ወሬ ምንድነው ላሟን እየተገናኘ ነው እንደዚህ ነው እያለች ታወራለች። እሱ ሰውየው ደግሞ ምን ይለኛል፣ የእሷ ወንድም የኔም ተከታትየው ደርሼበታለሁኝ እህቴን ላገናኝህና ከእህቴ ጋር ያለውን ነገር እስቲ አብረን እንፍታው እባክህ አንተ ታስፈልገኛለህ በራሱ ባለ በሽታ ላይ ጥሏታል ማለት ነው። ወረደ ታማለች። የታመመችውም ምንድነው እሱ ግንኙነት የሚያደርገው ላሟን ነው። እቺ ሴትዮ በምን እንደታመመች አይታወቅም። አንዳንዴ እኮ ራሷን ትስታለች አለ። ለሁለት ቀን ያህል ራሷን ትስታለች። ከዛም 3 ቀን ደግሞ ደህና ትሆንና ራሷን አታውቅም። ከእንደገና ደግሞ በቃ እንደዚህ አይነት ነገር ነው ግብት ውጥታል አይደለ በህይወት እንትን ውስጥ ነው ያለችው። እና እቺን ሴት ታገናኘኛለህ ወይ አልኩት። አገናኛለሁ ችግር የለውም ማለት እሷን ለማግኘት እንዴት እንደሸኮልኩ ልነግርህ አልችልም። ገብቷል። ግን እርግጠኛ መሆኑን እኔም ይሄ ነገር አጠራጠረኝ። እንዴት የሰው ልጅ ከእንስሳ ጋር ላም ጋር ያደርጋል? እኔንም ሊያጠምዱኝም መሰለኝ። ገብቷል። ይሄ ነገር እስካይድረስ ልጅቷን እስካገኛት ድረስ በቃ እንትን ማለት አለብኝ አልኩኝ፣ ማጥናት አለብኝ አልኩትኝ። ጊዜ ስጠኝ 1-5 ቀን ችግር የለውም ያንተ ቤትን የእሷ የምትኖርበትንም ንገረኝ፣ እኔ እናንተ እንደዋወላለን ብዬ እሷን ማጥናት ጀመርኩኝ። በጎረቤቶቿ በአንዳንድ ሰዎች እዛ አካባቢ 5 ቀን እየተመላለስኩኝ የልጅቷን ስም ማርታ ነው የምትባለው። የሚገርም ነገር ማርታ ዘለቀ የምትባል ቤታቸው ስላቸው አዎ የማርታ ቤት ታማለች እኮ ምናምን ነገር ምናምን በባሏ የተነሳ ነው እየተባለ እንደውም ሰፈር ውስጥ ምን ሀሜት ይወራል ጉዳዩ። ከዛ በቃ ወዲያው ነው የገባኝ ይሄ ነገር የሆነ ነገር እንዳለ ፊል አደረኩኝ። ከዛ ደግሞ ባሏን ወይም ባለቤቷን በ80 ነው የተጋቡት አሉ። ባለቤቷን ደግሞ ቼክ ለማድረግ
የእሱን አድራሻ ጠየኩኝና የሚሰራበትን ቦታ አጣርቼ እሱን ደግሞ መሰለል ጀመርኩ። እንግዲህ በስንት ቀን ውስጥ ነው? በ5 ቀን ውስጥ ነው ብያለሁ። 5 ቀን ሙሉ የእሱን ምድር የሚውልበትን ቦታ ምናምን አረጋግጫለሁ። የልጅቷንም በቃ እርግጠኛ ሆኜ እንደታመመችና ይሄ ነገር እንደደረሰባት ምናምን ነገር በቃ አውቄያለሁ። ከዛን ምን አደረኩኝ? እሱ የሚጠጣበት ቦታ አለ። ማታ ላይ ሄዶ አረቄ ምናምን ይጠጣሉ። ጓደኞች አሉት፣ ብዙ ናቸው። እዛ ቦታ ላይ ቁጭ ብዬ እሱ ባለበት ቦታ ላይ መስማት ጀመርኩኝ። እነዚህ ሰዎች እሱ ብቻ አይደለም የሚገርመው፣ ከሱ ጋር የእንደዚህ አይነት ምንድነው ወሬ የሚያወሩ ወይም ደግሞ እንደዚህ አይነት ነገር አለ አይደለ መንፈስ ያለባቸው ሰዎች እዛ አካባቢ ላይ ነው ያለው። የተረዳሁት ገብቶሃል አባቴ? በቃ እሱንም ማናገር አልፈለኩኝም። ቀጥታ በቃ እቺ ልጅ አግኝቼ እስቲ ያለውን ነገር ምንድነው እስቲ አንተንም አግኝቼ ያለ አይደለ ይሄን ነገር ምን ብናደርገው ይሻላል? ሄደን እጅ ከፍንጅ መያዝ አለብን ብዬ ገብቷል። ያሰብኩት የነበረው ነገር አለ ስትነግረኝ አንተ በድብቅ ካሜራ ነገሩን ሰለሉ እውነት ይህንን ድርጊት ይሄ ሰውዬ ይፈጽማል ወይ የሚለውን ማረጋገጥ። እንግዲህ በኢትዮጵያ ሕግ መሰረት ወንጀል ነው፣ በቀላል እስራት ያስቀጣል። which is ቀላል እስራት ማለት እስከ 5 ዓመት ድረስ የሚደርስ እስራት ያስቀጣል። በማህበረሰብም በሽማግሌም በአገርም የሚያስወግዝ ስራ ነው። እንደዚህ አይነት ስራ የሚሰሩ ሰዎች መጋለጥ ስላለባቸው በቻልነው መጠን ዛሬ እናጋልጠዋለን። ሰዎቹን ወደ ማግኘት ብንሄድ በጣም ደስ ይለኛል። እኔ አሁን ለማግኘት ቀላል ነው። ይሄን 5 ቀን ሙሉ አልኩ እኮ 5 ቀን ሙሉ መጀመሪያ የሷ ያለችበትንና የነሱ አካባቢ እኔ በደንብ አውቄዋለሁ። ልጅቷም እንዴት እንደታመመች ምን እንደሆነ ነገር አውቄዋለሁ። እሱ ያለበት የሚውልበትን ቦታም ደግሞ እኔ አጣርቻለሁ። ማታ ላይ አረቄ የሚጠጡበት ቦታ ላይ የሚወራ ወሬ ምናምን አይቼዋለሁ። ይሄንን ሰውዬ ማታ ላይ የሚሆን ቀንም ይሁን ገብቷል አባሪ ይሄን ሰውዬ የሚፈጽመን እኔ እናንተ ተጋግዘን ይሆን ነገር አዲስ ካሜራዎች የመጡ ስላሉ እነሱን ወስደን በረታቸው ውስጥ ሰቅለን ምናምን በደንብ እንደዚህ አይነት እንቅስቃሴ ካደረገ ለተመልካች የምናሳየው ነገር ነው የሚሆነው። ማድረግ አለብን። ይሄን ነገር እናደርጋለን። ወንድምየውን በጣም ተጨንቋል። የሚገርም እስቲ ከሱን ጀምር። ወንድምየውን ከማግኘት እንጀምርና ከዛ በኋላ እናገኘው። ምን መሰለህ ወንድምየው ሳይኮሎጂካሊ ራሱ አሁን በማህበረሰቡ ላይ እዛ ባለበት ሰፈር አካባቢ ላይ እንዳየሁትኝ ከሆነ ፊቱ ላይ ሳነብ የሆነ ሳይኮ ተጎድቷል። ምክንያቱም አንድ ሰው እህቱ እኮ እንደዚህ ሆና እንደዚህ ሲባል ምን አይነት ስሜት ይሰማል? ገብቷል አባል እኛ እንኳን አባታችን ጠጭ ሲሆን እኮ አባቱ ይጠጣል ሲባል ምንድነው የሚሰማው? የእንትና አባት ጠጭ ነው ምናምን ሲባል ሳይኮሎጂካሊ ምን እንደሚፈጠር ታውቃለህ? ይሄ ደግሞ በእኛ የተወገዘ ነው። በጣም ዊርድ ነው። በጣም እኔ ሰማልኩ እኮ ሳቄም መጣ። ሰው እኔ አስታርቅ ብሎ የሚመጣው እኮ ቺተሮች ላይ ነው። ልካር ከላም ጋር ከከብት ጋር እንደዚህ አይነት ነገር ሲባል ምን አይነት ኬዝ ነው ይመጣልኝ አልኩ። በቃ እግዚአብሔር ሆይ ምንድነው ምናምን ነገር ይሄን ነገር እኔ እናንተ በድብቅ ካሜራ አድርገን የሆነ ነገር መፍጠር አለ ነገር እናደርጋለን። ሰዎቹን እናገኝ ከልጁን ጀምርና ሁሉንም እናገኛቸው። መጠየቅ ያለብንን በደንብ እንጠይቃለን። እሺ እንግዲህ ተመልካቾቻችን እንደሰማችሁት እንግዲህ ዳኒ ይዞልን የመጣው ኬዝ እጅግ በጣም አስገራሚ ነው። ለማመንም ለጆሮም ይከብድ ነው፣ ነውርም ነው፣ ጸያፍ ነው። ብቻ ግን እስቲ ይሄ ቤተሰብ ውስጥ ገብተን እስክናጣራና ጉዳዩን እጅ ከፍንጅ እስክንይዝ ድረስ ቸኩያለሁ። እስከ መጨረሻ ድረስ አብራችሁን ሁኑ። አብራችሁን ስትሆኑ ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየ ነው የምላችሁ። እስከ መጨረሻ ድረስ አብራችሁን ቆዩ። እንግዲህ አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ባለ ታሪካችንን አግኝተነዋል። ታሪክን ስንሰማ እህት ላይ የደረሰውን ነገር ስንሰማ እኛም በጣም ገርሞን ነው ወደዚህ የመጣ ነው። እንደው እንዴት ቻልከው? ምንድነው የሚሰማ? አሁን ያው የእህቴን ነገር በጣም ከባድ ነው። እኔም ለማመን በጣም ችግሮኝ ነበር። ያው እናንተንም ለማማከር እና ዳኒንም ያው የዛን ጊዜ እሱንም ጠርተነው አውርተነው ነበር። ያው እኔም በጣም ግራ ስለገባኝ ነው። በቃ ታምናለህ? በእርግጥ ይሄ ሰውዬ እንደዚህ አይነት ድርጊት እየፈጸመ ነው፣ ከላም ጋር ግንኙነት እያደረገ ነው ብለህ ታምናለህ? ያው ሲነግረኝ እኮ ልቤ አንዴ ደንግጬ እኮ ነበር። እውነቴን ነው። ለሶስት እኮ ነው የመጡት እኮ አልኩ። ዘሌ ማለት አሁን አንተ ተረጋግተህ ነው ማውራት ያለብሽ። አንተ አትደናገጥ። ይሄውን ዘላለምን እዚህ ድረስ ይዤ የመጣሁት ያለውን ነገር እንድንነጋገር ነው። ገብቷል? እኔ አጣርቻለሁ እኮ 5 ቀን ሙሉ አጣርቻለሁ። ለዘላለምም ነግሬዋለሁ። ገብቷል? አንተም ከነገርከኝ በኋላ ባለቤቷ የት እንደሚኖር
የት አካባቢ ማታ እንደሚያመሽ ሁሉ ከጓደኞቹ ጋር የተሄዱ ይጠጣሉ ያልከኝ ቦታ አረቄ እዛ ሁሉ ሄጃለሁ። ገብቶሃል አባል? አሁን አንተ ግልጽ ሆነ በስነ ስርዓት ነው ማለት ነው። ይሄ አሁን የደበከኝ ነገር ካለ ይሄ ነገር አሁን ፊት ለፊት እንድትነግረን ይሄ ሰውዬ እንዲህ አይነት ድርጊት ይፈጽማል? አዎ እንደዚህ ብዬም ላምንበት የቻልኩትም አንድም እህቴ በጣም ታማለች አሁን ላይ ያለችው። ያው እንደሚባለውም ያው ከላም ጋርም እንደዛ ሆኖ ከእህቴ ጋርም እየተገናኘ አሁን እህቴም በጣም መጥፎ ሁኔታ ላይ ነው ያለችው። እናም በቃ በዛ ሁኔታ ነው እኔም ላምን የቻልኩትኝ። ያው እርግጠኛ ነህ አንተ ይሄንን ድርጊት ይሄ ሰውዬ እንደሚፈጽም እርግጠኛ ነህ አንተ? እኔ አሁን በደንብ እርግጠኛ ነኝ። በደንብ እርግጠኛ ነኝ። ምክንያቱም በቃ ሁኔታውም በቃ ግራ የገባው ነገር ነው እያየንበት ያለ ነው። እህቴም በጣም ታማለች ያለችው እና በቃ እኔም በዛ ልደመድም የቻልኩትኝ። እርግጠኛ የሆንከው እሷ ከመታመሟ ሐኪም ቤት ወስዳችኋታል? ምንድን ነው የተባለው? ሐኪም ቤት እንኳን ወስደናታል። ግን እየተባለ ያለው እዛም የማህፀን ኢንፌክሽን ነው እየተባለ ያለው። ግን የማህፀን ኢንፌክሽንም ቢሆን እንደዚህ እላፊ ደረጃ ላይ ትደርሳለች ብለን እኛም አላሰብንም ነበር። እሷም በጣም ታማለች አሁን ላይ በቃ አለ አይደለ በጣም ራሷን በቃ እንዴት ብዬ ላስረዳ፣ በቃ በጣም ታማለች። የማህፀን ኢንፌክሽን በብዙ በሕክምናም እንኳን እንትን ሊሆን ይችላል። የማህፀን ኢንፌክሽን ከሆነ አሁን አንተ እንዳልኩ ሐኪም ቤት ያችሁ ከጠየቃችሁ 3 ቀን ሙሉ ታመማለች አልከኝ፣ 2 ቀን ደግሞ ደህና ትሆናለች አልከኝ። ለምን መሰለህ አይደለማ አንዳንድ ጊዜ ጫና ያለም ነገር ሊሆን ይችላል ብዬ አስባለሁ። የማህፀን ኢንፌክሽን ከሆነ የዚህን ያህል የሚያስተኛም ነገር አይደለም። ካርሎን 3 ቀን ሙሉ ራሷን ስታጠፋ ኦልሬዲ ያውቀውታል፣ ሐኪሞች በሽታውን ያውቁታል ነው የምትለኝ? ያው ሐኪሞቹም እሱም ብቻ ነው እንጂ ያሉን። ያው እነሱም አንዳንዴ አላወቁትም፣ አንዳንዴ ደግሞ የማህፀን ኢንፌክሽን ብቻ ነው እያሉ ያሉ። ግን ያው ዳኒም እንዳለው እውነቱን ያው 3 ቀንም እኔም ያልኩ እንደዛ ነው። የ3 ቀን እንትን ትላለች። ያው በ2 ቀን ደህና ትሆንና የሆነ ሳምንት ምናምን ያማታል፣ በጣም እላፊ ያማታል። እና በቃ ሐኪሞቹም ያው እንትን አላሉ፣ መፍትሄ ሊሰጧቸው አልቻሉም ሐኪሞች ማለት ነው። እነሱም ምንም መፍትሄ ሊሰጡን አልቻሉም። እስቲ እንግዲህ እንደዚህ እያደረጋት ከሆነ እህት ላይ እንደዚህ አይነት ነገር እያደረሰ ነው ብለህ ካመንክ ከሰውየው ጋር ፊት ለፊት የመጋፈጥ እድል ካለ ለምን ፊት ለፊት አልተጋፈጥከውም? ለምን ድርጊቱን እንደዚህ እያደረግክ ነው እህቴ ላይ እንዲህ እያደረግክ ነው ብለህ ለምን እንትን አላልክም? ያው ሰውየውንም እኔ በደንብ ቀርቤ ለማውራትም አልቻልኩም። ያው ከምናየው ነገር ከሁኔታውም እንትን በቃ እኔም በቃ በእህቴ ላይ እንደዚህ ደርሶባትኝ እኔም በእል ተገፋፍቼ ሌላ ነገር እንዳይፈጠር በማለት ነው ለነሱ የነገርኳቸው። ያው ሌላ ነገር እንዳይፈጠር በማለት ነው። አይደለም አንተ አሁን እንደሱ ምን እኮ ማለት ይኸውልህ፣ ቆይ ላስረዳ። እህት በ80 ነው ያገባችሁ። ልክ አይደለም እንዴ? ልክ ነኝ። ይህንን ድርጊት ከፈጸመ ሰውየው በሽማግሌም በእንትንም ለምን አልጠየቅክም? ራስስ ድርጊቱን ለምን አላጋለጥክም? እርግጠኛ ነኝ እያልክ እኮ ነው። እርግጠኛ ከሆንክ ለምን አትተው? አሁን ከሶስት ጓደኞቹ ጋር መጥተህ እግሬ ላይ ወድቀህ እንደዚህ አልክ አይደለ? ሰውየውን ደግሞ ይዛችሁ መጠየቅ ትችሉ ነበር ነው የምልህ። ማለት አንተ ቤቱን ታውቋለህ አይደል? የእህት ቤት አሁን እህት ያለችው የት ነው? እናንተ ቤት አይደል ያለችው? አዎ እኛ ጋር አሁን እሷ ያለችው እናታችሁ ቤት ነው ያለችው አይደል? አዎ ልክ ነኝ መሰለኝ። አዎ አሁን እኛ ጋር ነው ያለችው፣ እኛ ጋር ተቀምጣለች። ታዲያ ለምን ቤቷን የ80 ቤቷን ጥላ ለምን መጣች ነው የምልህ። አንተ ይሄ ነገር ሲሆን እኮ ባለቤት መጠየቅ አለብህ። እንዴት እህታችንን ታስወጣለህ የ80 ሚስትህን ብለህ እኮ መጠየቅ አለባችሁ እናንተ። አንተ ቤተሰቦች መጠየቅ አለባቸው። ያው እኛም እኮ መጠየቁን እኮ ጠልተነው አይደለም፣ ግን እሷም በቃ አንዴ እያመማት አንዴ እንትን እያለ ስለሆነ በቃ ትኩረታችን እያደረግን ያለነው እሷ ላይ ነው እንጂ ወደ እሱ ጋር አልሄድንም። በቃ እኔም ብሄድም ወይ እንጣላለን ወይ ሌላ የከፋ ደረጃ ይደርሳል በሚለው በቃ እንትን አላለም። በቃ አሁን እሷ ጋር ነው ትኩረታችን ያለነው በቃ እንጂ ወደ እሱ ለመሄድም ምናምን አላሰብንም። ሰፈር አካባቢ መንደር አካባቢ የእሷ በሽታ በባሏ በኩል የመጣ ነው የሚል ነገር ይወራል። ዳኒም ሄዶ አጣርቷል። ሰፈር ውስጥ ሰው ያውቃል ማለት ነው እሱ ከከብቶቹ ጋር እንደሚገናኝ። አዎ በመንደር ውስጥም ያው እንደሚባሉም እንደዛ አለ፣ ሀሜት አለ። እኔም አይደለም እናቴም እኔም መራመድ አልቻለም። በሰፈር ውስጥ እንግዲህ በሚባለው ነገር በሚወራው ወሬ የእሱ ወንድም በእናቴም ስታልፍ በመንደር ውስጥ ምናምን የእሷ ልጅ እንደዚህ ሆና ምናምን በቃ አለ አይደለ በቃ ብዙ ወሬ ነው የሚወራው። ሀሜት አለ በጣም ብዙ። በቃ እኔም መንገድ በሰላም መራመድ አልቻልኩም። እናቴም ቤተክርስቲያን ሄዳ መምጣት አልቻለችም። እየተባለ ነው የሚወራው። አዎ እንደዛ እየተባለ በቃ በመንደር ውስጥ በቃ በጣም ይወራልኝ።
ያው እናቴም እንኳን ቤተክርስቲያን ሄዳ ስለዚህ ሰውየው ልምድ አለው ማለት ነው ሰውየው ያው እንደዛ ቢሆን ነው እንደዚህ እየተቀባበሉ ሰው የሚያወራው እንጂ ያው ባይሆን ኖሮ እንደዛ ይሄን ያህል ደረጃ ከፍቶም አይታወቅም ነበር አይወራምም ነበር። ይሄ ነው። ከእህት ጋር ከመጋባታቸው በፊት የነበረው ምን ይመስል ነበር? ትዳር ላይስ እያሉ ምን አይነት ግንኙነት ነበራቸው? እንደዚህ አይነት ነገርስ እንደሚያደርግ ታውቅ ነበር ወይ? በጋብቻ ላይ እንዳሉ ምን ያህል ቆይተዋል አብረው? ብዙ ቆይተዋል። ረጅም ጊዜ ቆይተዋል። ለኔ 8 ዓመት ነው። ስንት ዓመት? አዎ ቢያንስ 8-9 ዓመት ይሆናል። አሁን እስካሁን ምንም ልጅ የላቸውም፣ አልወለዱምም፣ ልጅም የላቸውም። ያው እሱም ሌላ ነገርም እንደው ገብቷል። 8 ዓመት አብረው ኖሮ ገብቷል። ልጅ ካልወለዱም ከባድ ነው። ልክ አይደለም? ልክ ነው። 8 ዓመት ልጅ አልወለደችም እሷ? እሷም አልወለደችም። እሷም በቃ 8-9 ዓመት አሁን ኦልሬዲ 9 ዓመታቸው ሆኗል። ልጅም የላቸውም። ትዳራቸው ግን ጤናማ ነበረ? እንደዚህ አይነት ድርጊት ከማድረጉ በፊት ያለው ነገር ያው እኔ መጀመሪያ ላይ የማውቃቸው አሪፍ ጥንዶች እንደሆኑ ነው። ያው ትንሽም ጊዜ ቢሆን የማውቃቸው እኔም በስራም ጉዳይ ያው ወደ እነሱ ትኩረት አላደርግም። በቃ ይሄ ወሬ ከተስፋፋ ጊዜ ጀምሮ ነው እኔም በራሴ ለማረጋገጥ ምናምን እየሞከርኩኝ ያለሁት እንጂ ያው አሪፍ እንደነበሩ አውቃለሁ። ከሆነ ጊዜ በኋላ ግን በቃ እኔም እንትን አላልኩኝም። በቃ ወደ ራሴ ቤተሰብ ምናምን ስለምል በቃ እነሱን ትኩረት አላደረኩም ነበር። አሁን ላይ ነው በቃ በደንብ ትኩረት ሰጥቼ ወደ እሷ መከታተል የጀመርኩትኝ ማለት ነው። ይህ ነገር እንግዲህ በጣም እጅግ የተወሳሰበ ነገር ከጀርባው እንደሚኖር ምንም ጥርጥር የለውም። ስለዚህ ምን እናደርጋለን መሰለ፣ መጀመሪያ እንድትወስደን የምፈልገው እሱ የማይኖርበትን ታይሚንግ የምታውቅ ከሆነ ከብቱ የሚረባበት ቦታ ከብት የሚያረባበት ቦታ ነው እንድትወስደን የምፈልገው። እዛ ገብተን ካሜራችንን ካጠመድን በኋላ ኤኒ ታይም እሱ ገብቶ የሚያደርገውን ድርጊት ልንይዝ እንችላለን በካሜራ። ስለዚህ መጀመሪያ እሱን እናድርግና ከዛ እህትየውን ወደ ማግኘቱ እንሂድ። እሺ። ግን አንድ ጥያቄ አለኝ። አንድ ጥያቄውም መሰለኝ ይቅርታ አድርግልኝ ነው። የእህትህ ባለቤት ስራው መጀመሪያ የሚሰራው ሌላ ስራ ነው ብለህ ነበር። ስለ ስራውም ጠይቄህ ነበር። እዛ ላይ ያልነገርኩህም እና ይቅርታ። የሚሰራው ሌላ ስራ ነበረ። ከጊዜ በኋላ ነው ወደ ከብት እርባታ ምናምን ይሄ ምንድነው የሚባለው አግሪካልቸር አይደለም የሚባለው እርባታ ላይ የገባው አልከኝ። ልክ ነኝ አይደል? ታዲያ ማለት እስቲ እኔ አሁን የሆነ የተጠራጠርኩት ነገር አለ። 8 ዓመት ሙሉ ልጅ ካልወለዱ ይሄ ሰውዬ ምን ከብት ጋር አስኬደው ነው? ገብተዋል። ልክ አይደለኝ? ላም ጋር ሄደ እንደዚህ ማድረግ በጣም ነው። ልክ አይደለኝም? ሁለት ደግሞ እኔ ያጣራሁት ነገር አለ ብያለሁ። ያጣራሁት ነገር ምንድነው? አብረው የሚውላቸው ሰዎች እንደዚህ በእንደዚህ አይነት ስራ አብረው የሚኖሩ ሰዎች ናቸው። ገብተዋል። ልክ ነኝ አይደል? የጠቀምኩኝ ቦታ የሚጠጡበት ቦታ ሲሄድ ማለት ነው። እዛ ውስጥ እነሱ ውስጥ ያለውን ነገር ሳንተ በደንብ ታውቃለህ። ጓደኞቹ ስለ ጓደኞቹ እና ምን መሰለህ ታውቃቸዋለህ ሰዎቹ ነው። አዎ ያው ጓደኞቹም ያው አረቄ ቤትም ሲቀመጥ ምናምን እነሱ ያው ከብት እርባታ ላይ እንደሚሰሩ ነው የማውቀው። ያው እንግዲህ ከነሱ ጋር ከሆነ በኋላ ነው ይሄ ነገር መወራት የጀመረው መስፋፋት የጀመረው እንጂ ምን ያህል ማለት ይሄን እርባታ ውስጥ ከገባ ስንት ጊዜ ሆነ? ያው በእርግጥ እንደዚህ ብሎ እንትን ለማለት ግን ቢያንስ 2-3 ዓመት ይሆናል። እንደዚህ 2-3 ዓመት ይሆናል። ግን ሌላ ስራ ነበር የሚሰራው የነበረው። ከነሱ ጋር መዋል ከጀመረ በኋላ ይሄን ስራ መቀላቀል ጀመረ። ከብት እርባታ ምናምን ጀመረ። ጓደኞቹ ተከትሎ ማለት ነው። ያው ጓደኞቹም እዚህ ድርጊት ውስጥ ይሳተፋሉ። ያው እነሱን ካየ በኋላ ነው እሱም የገባው እንጂ ያው ይሄን ነገር ባያይ አይገባም ብዬ አስባለሁ። ጥሩ ስራ ነበር የሚሰራው የነበረው። ከዛ ወጥቶ እዚህ ስራ ውስጥ መግባት ያው ሌላ ፍላጎት ቢኖረው ነው እንጂ ከብት እርባታ በጣም ጥሩና አዋጭ ነው። ድርጊቱ ነው አሁን ጸያፍ ድርጊት መፈጸሙ ነው እንጂ ከብት ማርባት እሱማ ይገባኛል። ጥሩ ስራ ነው፣ ግን የሚያደርገው ድርጊት ደግሞ ጥሩ አይደለም። ያው በሚያደርገው ድርጊት እንትን ታብሎ ነው እንጂ ጥሩ ስራ እንደሆነ ይገባኛል። ግን ከዚህ በቀደም የነበረው ስራ በደንብ ጥሩ ነው።
በደንብ ያንን እርግፍ አድርጎ ትቶ ነው ወደዚህ ታዲያ 8 ዓመት ትዳር ያመጣው። ታዲያ ዝም ብሎ እንደዚህ ይፈርሳል እንዴ? ልጅቷ እስክትታመም ድረስ እንደዚህ አንዴ ኢንፌክሽን ነው አንዴ ቧንቧ ነው ምናምን እያላችሁ ከምትሉ ገብቷል። ስለዚህ ዳኒ ጊዜ ከመውሰድ ካሜራውን ወደ ማጥመዱ እንሂድ፣ ጠብቀን እንደዛ ወደዛ እንሂድና ከዛ እህትህን እናገኛታለን። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ወንድምሽ ያስረዳሽ መስሎን ነበር እኛ ወደዚህ ስንመጣ፣ አቀባበልሽም ትንሽ ስለቀዘቀዘ ነው። አዎ ያው ማለት ይሄ ነገር የሚወራም ምንም ነገር የሚባል ነገር አይደለም። ሚዲያ ላይም እንዲወጣም አልፈልግም። ግን ያው ሚዲያ ላይ ሳይወጣ እናንተ የምትረዱኝ ነገር አይነት ነገር ከሆነ በጣም ደስ ይለኛል። ሚዲያ ላይ መውጣቱን እንግዲህ ከቅድምም እያልን ነበራል። ያው ግዴታ ነው፣ እኛ ብዙ ሰዎች ይማሩበታል። እንደዚህ አይነት ነገር እየተፈጸመ መሆኑን በራሱ ትንሽ ከባድ ነገር ነው ማለት ይሄ ተሰምቶም እኔ እንጂ አላውቅም። በጣም ከባድ ነው፣ ላይምሮም ከባድ ነው እና አስፈላጊ ችለሹ እየኖርሽ አይደል? እሷ ችለሹ ኖረሻል አይደል? ማለት ታምሜበታለሁ፣ ልክ አይደለሁም ማለት ራሴን አጥቼበታለሁ እና ግን በሚዲያ ደረጃ እንደዚህ ባይወራ ደስ ባለኝ። መፍትሄ ብትሰጡኝ እናንተ እንዲሁ በዛ መልኩ ቢሆን ደስ ይለኛል። ካሜራ ያስበራ ነው ሚዲያ ጋር መድረሱ ግዴታ ስለሆነ ነው። ተመልካችም ብዙ ሰው ይማርበታል። እኛም ደግሞ ነገሩን ለማጋለጽ ካሜራ አጥምደን ነው የመጣ ነው። ከዳኒ ጋር ተነጋግረን ካሜራ አጥምደን በረት ውስጥ ገብተን ተደብቀን ሁሉን ስራ ሰርተን ነው የመጣ ነው። ማለት ሳቃላው ነው ግን በዚህ ደረጃ ባይሆን በዚህ ሁኔታ ላይ ባልገኝ ደስ ይለኝ ነበር። ለመናገር ለማውራት ሰው በዚህ መልኩ ለማውራት ትንሽ ከባድ ነው። ገባ ለኔ ይሄ እኮ ላንቺ ጥቅምሻል እንጂ ምንድነው አይጎዳሽም። ልክ አይደለኝ? እኛ ታዲያ ወንድምሽ እኛን እዛ ድረስ መጥቶ እኛን ፈልጎ እህቴ ታማለች እንደዚህ ሆናለች ብሎ እኛ ድረስ መጥቶ እንግዲህ እኛም ደግሞ ጊዜ ሰተን ሙሉ ቤት እንደ ቤተሰብ መዋረድ ነው ማለት ምን አይነት ዘመን ነው ማለት እኔ አልጠብቅም። ማሰብ ራሱ ሳስበው ገና ነው የምታመመው እና አሁን ሜቢ ኢሞሽናል ስለሽ ኖረሻል ለተወሰነ ጊዜም ቢሆን ያለው በጣም ብዙ አምቄዋለሁ በውስጤ ብዙ ነገር በቃ ከምል በላይ ውስጤ ቆስሎ ደምቶ ነው ያለውና ግን እስከነ ቤተሰቦቼ እንድትዋረድኩ አይነት ነገር ነው የሚሰማኝ በዚህ ልክ በእኔ ምክንያት ወይም ደግሞ የኔ ስም መነሳቱ አሁን ሚዲያ ላይ ታየ ማለት ሙሉ ቤተሰቦቼ እንድትዋረዱ ነው የማስበው። ስለዚህ ትንሽ ውርድ ነገር በነገራችን ላይ የአንቺም ሆነ የወንድምሽ ፊት አይታይም፣ ፊታችሁን አናሳይም። ይህንን ያህል ጉዳት የሚያደርስባችሁ ነገር የለም። ግን ጉዳዩ ድርጊቱ ተፈጽሟል። አንዴ ድርጊቱን የፈጸምሽው ደግሞ አንቺ አይደለሽም። ስልክ ቢያንስ ባሌ ነው ብዬ ቢያንስ 8 ዓመት ሙሉ አብሬው ኑሬያለሁ። ተረዳኸኝ? ባል ስትሆን ደግሞ በቃ እንደራስ ኤቭሪቲንግ ሁሉ ነገርክ ነው የሚሆነው ምናምን ነገር ሰው እንዴት ነው የገዛ ባሌ እንደዚህ ሊያደርግ ይችላል ብሎ ማሰብ ራሱ ነው። አንተ ይዘን የመጣው ለዚህ ነው እንዴ? ታዲያ ምን ያው እሷም በደንብ ምን መሰለህ እንደዚህ አይደለም። እሷም ማታ ብለን የመጣው 3 ቀን ታማለች 3 ቀን ተኛለች ብለን ነው የመጣው። አንቺ መናገር ለምን ከበደሽ? ኮንሽ አሁን እኛ የመጣ ነው ለራስ የኔን ህመም አይቶ ይዞች እንደመጣኝ ነው። እኔ ወንድሜን አውቀዋለሁ፣ የወንድሜን ባህሪ አውቀዋለሁ። አልፈለግሽም ወይስ ምንድነው? እኛ እንሂድ እንውጣ ካሜራውን ምን ልልህ እንደፈለኩ ታውቃለህ? አይ ቆይ አንድ ጊዜ ተረጋጋና ዳኒ የእሷንም እንረዳለን። ለራስሽ ነው የሚጠቅምሽ እንጂ ለኛ እኮ አይደለም። ገባኝ ወንድሜ፣ አመሰግናለሁ እኮ እርዳታችሁ አዎ ያስፈልገናል። ግን እንደዚህ በሚዲያ መውጣቱ አስፈላጊ ስላልሆነ ነው። ግን ማለት ነገሮቹ እንዴት ከባድ እንደሆኑ ታውቃለህ? ማለት ግድ የለሽም ይጠቅምሻል እንጂ አይጎዳሽም። ይሄንን ነገር አውጥቶ መናገር፣ አንቺ ብቻሽን የታመምሽውን ነገር ለህዝቡ ማጋራት፣ ልምድ እንትን ማለት እኛም ደግሞ መፍትሄ መፈለግ የህክምናውን ጨምሮ ማለት ነው። እኔ ወደዚህ እየመጣው ስልክ ስደዋወል ነበር ከዶክተሮች ጋር ከፍተኛ የህክምና እርዳታ የሚያስፈልግሽ ከሆነ እኛ ወዳጆች ሆስፒታል ያላቸው ትልልቅ ሰዎች ስላሉ እነሱ ጋር እናደርስሻለን። ገብቶሻል አይደል? ስለዚህ እኛ የመጣ ነው አንቺን ለመጥቀም እንጂ ከዚህ ውስጥ እኛ ምንም እንጠቀመው ነገር የለም። አውቃለሁ እኮ ግን እንጃ ማለት ያስጨንቃል። ቃላቶች ሁሉ ራሱ በጣም ነው የሚረብሹት። ማሰብ ራሱ አልፈልግም። የምሬን ነው ማለት የኔም ባል እንደዚህ ብሎ ማሰብ በእንደዚህ ደረጃ ጭራሽ አላውቅም። ምን ብዬ እንደምጀምር ሁላ ግራ ነው የገባኝ። ማለት አስብኩ 8 ዓመት ተማምነህ አምኜው ወይም ደግሞ ወደዋለሁ የምትለው ባልክ የሆነ ማይሆን ነገር እንዳውሬ ሲሆንብህ ማለት
ከሰው ዘር አልፎ ሌላ አውሬ በቃ የሆነ እንስሳ ነገር ብቻ አላቅም። በጣም ጨካኝ ክፉ ነው። አሁን ላይ ማለት በቃ ምን አይነት ሰው ጋር አውሬ ጋር አብሬው እንደነበርኩ 8 ዓመቴን ሉዝ እንዳረኩ በጣም እሱ ነው ከባዱ ለኔ። ጊዜን እድሜን ማባከኔ በጣም ከሱ ጋር መሆኔ እና ጤናዬን ማጣቴ በጣም ከባድ ሁኔታ እንደዚህ እንደሆነ ያደረገኝ በጣም ክፉና ጨካኝ ስለሆነ እንጂ ለኔ ክብር ለኔ ሞራል ለኔ ነገር ቢሆን ከኔና ከኔ ጋር ብቻ ነበር በቃ ይሄንን ነው አሁን የሱ ጥፋት ነው። እዚህ ውስጥ አንቺ አንድም ያጠፋሽው ነገር የለም። እንደ ሚስት ለሱ የነፈክሽው የከለከልሽው ነገር ሳይኖር እሱ አውሬነትን እንስሳነትን መርጦ ከእንስሳ ጋር ግንኙነት ባደረገው አንቺ የምትወቀሽበት ምክንያት የለም። ገብቶሻል? እራስበታለሁ ያልኩ እኮ ሳይሆን ያው ያሳለፍኩባቸው ማለት የሆነን ሰው አምነው አንድ ቤት ውስጥ እየኖርኩ 8 ዓመታት ሙሉ 8 ዓመት ማለት ቀላል አይደለም። በእርግጥ ያው ልጆች የለንም አልወለድንም። 8 ዓመት ሙሉ ዝም ብለን አብረን እየኖር ነው እንጂ እንዲህ ፋሚሊ እንትን ያልነው ነገር የለም። ስለዚህ በጣም ጥያቄ ሆኖብን ነበረ። እሱ መውለድ ይችላል? ይቅርታ። አዎ ምክንያቱም እኔ ምንም አይነት ችግር እንደሌለብኝ አውቃለሁ። ሙሉ ጤነኛ ነኝ። አዎ ምክንያቱም መውለድ እፈልጋለሁ እኮ ስልክ ትዳር ቀጥሎ ምንድነው መውለድ ነው አይደለ? ሰው እኛ ጋር ደግሞ መውለድ እፈልጋለሁ ጓጓሉ ምናምን ልጆችን ሳይ በጣም ነው ሳስፔንስ መሆኑ መቼ ነው የኔ የማቅፈው ምናምን ነገር ብዬ ግን ሊሆን አልቻለም። በቃ እሱም ለኔ ጊዜ መስጠት የሆነ ነገር ማድረግ ምናምን በጣም ሰነፍ ነው። እኔ ጋር ያለውን ነገር ኮንታክቱ ሰነፍ ነው። ምን ላይ ነው አሁን እኮ እየመጣሽ እኮ ነው። ግልጽ እኮ ነው። በግልጽ እንድናወራ ነው። በግልጽ አይ ስልክ በቃ ማለት ጊዜ አለመስጠቱ ለኔ እንደ ሚስት አለመታየቴ በደንብ አሁን ለመጀመሪያ ጊዜ እኔ አሁን እሱም ሲነግረኝ ኮምፕሊኬትድ ሆኖብን ነው የመጣ ነው። 8 ዓመት አብራችሁ ኖራችሁ ልጅ ካልወለዳችሁ ባለቤትሽ የ8 ዓመት ባለቤትሽ ምንድን ነው ስንፍን ነው? አልጋ ላይ ሰነፍ ነው? ይሄን ነገር ግልጽ ሆነሽ ቆይ ለምሳሌ ነው ግልጽ ነገር ችግር የለም። እኔ አሁን ኦልሬዲ አመሰግናለሁኝ ቲንክ በጣም ምን ልል ፈልጌ መሰለክ አንድ ሰው አብሮ ባልና ሚስት ሆኖ የሆነ ጊዜ ከተጋባን ጀምሮ እስከተወሰነ ለ2 ዓመት ምናምን በጣም ጥሩ ሪሌሽንሺፕ ውስጥ ነበርን። ደስ የሚል በቃ ማለት የመተሳሰብ ምናምን ከዛ በኋላ ከሆነ ጊዜ በኋላ ዲቴል ተቀየረ። ማላውቀው አይነት ባህሪ ቤት ውስጥ ብዙም ቁጭ ማለት ምናምን ነገር ከኔ ጋር ጊዜ ማሳለፍ በፊት እንላፋ ነበር ምናምን በቃ ሮማንቲክ አይነት ታይሞች እናሳልፍ ነበር ኦብቪስሊ። ግን ከዛ በኋላ ከሆነ ጊዜ በኋላ ላይ በቃ ማለት የማላውቀው አይነት በቃ ሌላ ሴት ጋር እየሄደ ነው ቺቲንግ እያደረገብኝ ነው ምናምን ነገር የሚለው ነገር ነው እያሰብኩ ነበርና በቃ ማለት ለማሰብ በቃ አንዳንዴ ለመቆጣጠር ወይም ለማየት የሆነ ስልኩን ቼክ ለማድረግ ስሞክር ስልኩ ላይ ምንም አይነት ነገር ኮንታክት የለውም። ምንም አይነት የሚጸጸፉ ነገር የለም። ከዛ መጨረሻ ላይ በማይሆን መልኩ በቃ እኔ ግን ጥያቄ የሆነብኝ እሱ የወሲብ ፍላጎቱ እንዴት ነው? አልጋ ላይ ትጣጣሙ ነበር ወይ? ሰው ትዳር እኔ የህግ ባለሙያ ነኝ። እንደ ህግ ባለሙያነቴ ብዙ ሰርቻለሁ እና ሰዎችን ፍቺ ጋር የሚያደርሳቸው ነገር ውስጥ አንዱ ወሲብ አለመጣጣም ነው። እናንተ ጋር የነበረው ነገር እንዴት ነበር? ያው እንደነገርኩ ማለት መጀመሪያ ላይ እንደማንኛውም ጥሩ የሚባል እንትን ነገር ነው ማለት የሚረብሽ ነገር አልነበረም። ጤናማ የሆነ አይነት ግንኙነት ነው የነበረን። ምንም አይነት በምንም አይነት መልኩ ቅሬታ አልነበረም። ትጣጣሙ ነበር? በወሲብም ትጣጣሙ? አዎ እንደዛ ነበር። ስለዚህ ምንም ያህል ቅሬታ አልነበረኝም እውነት ለመናገር ማለት ደስ ብሎኝ ተመችቼው ነበር እና መጀመሪያም ስንጋባ በዛ መልኩ ስለነበረ ደስተኛ ነበር። ከዛ በኋላ ግን ላይክ ህገወጥ የሆነ እንዴት ላስረዳ ከሆነ ጊዜ በኋላ በቃ የማላውቀው አይነት ባህሪ ወጣ ያለ አይነት ነገር ነው የሚፈልገው። ወሲብ ላይ የተለየ ነገር ማድረግ ነገር ያ በጣም በቃ ማለት ጭራሽ የማላውቀው አይነት ፍጥሮ ሆነብኝ። በቃ የሆነ እንደ ሰው የሚያስብ አይነት ሚስቱ እንዳልሆንኩ ሁላ እንዲሰማኝ ነው ያደረገኝ። ማለት የሆነን ሰው ተጠቅመበት የምታልፈው አይነት ነገር ልክ እንደዛ አይነት ነገር ነው እና ሲጠቀም የነበረው እኔ ደግሞ እሱን እቃወም ነበር። ምክንያቱም አልፈልግም፣ በዛ መልኩ እንዲሆንም አልፈልግም። ምክንያቱም ይሄ እኛ ኢትዮጵያውያን ተረዳኝ እንዴት ነው በዛ መልኩ የሆነ ወጣ ያለ ነገር ሲሆንብህ በጣም ነው የሚያስጠላው። ሸማቀቅ ነበርና እኔ ሰላሜና አጥቼ በጣም ደነዝዝ ነበር። የእውነት ለመናገር ደስተኛ አልነበርኩም። ምክንያቱም ከባህል ያፈነገጠ ነገር ነበረ መጠቀም የሚፈልገውና ለኔ በጣም በቃላት እንደዚህ ብዬ ማውራት የማልችላቸው ነገሮች ነው ሲያደርገው የነበርና በጣም ከባድ ታይም ነበር እሱ ጊዜና መች ነው እንደዚህ የተቀየረው? ጥሩ ግንኙነት ዘለ ይቅርታ አድርግልኝና
አንድ ጥያቄ ልጠይቅሽ፣ ሌላ ቀለል ያለሽ ጥያቄ ነው። አሁን ከኛ ጋር ቤተሰብ ሆነሻል፣ ልክ አይደለሁኝም? ይሄ ነገር እንደዚህ አይነት ባህሪ ማምጣት የጀመረው ከመቼ ጀምሮ ነው? ማለት ጊዜ በኋላ ነው በቃ ማለት ከ2 ዓመት ምናምን እንደዛ አካባቢ 2 ዓመት 3 ዓመት ይሄ ማለት ይህንን ስራ መስራት ከጀመረ በኋላ ማለት ነው። ምንድን ነበር የሚሰራው መጀመሪያ? በጣም ጎበዝ ነጋዴ፣ ሰሊጥ ምናምን ነጋዴ ነበር። በጣም ጎበዝ ነጋዴ ነበር። አዎ በጣም ጎበዝ፣ የምር በጣም ቤቱ ማስተዳደር ይችላል። ጎበዝ ነው፣ እሳት ነው በቃ። ቢዝነስ ማን ላይ በጣም ጭንቅላት አለው በቃ። እና አደንቅለት ነበር፣ አደንቀው ነበር። ከዛ ወደዚህ ላም እርባታ ምናምን ነገር እያለ ግብርና አይነት ስራ ጀመረ። ከዛ በቃ እንዴት ነው ደግሞ ማለት ደስ አላለኝም። በእርግጥ ማለት ወደ ግብርናው መምጣቱ ምናምን ብዙም ይሄን ያህል አላስደስተኝም። ያ በፊት የሚሰራው በደንብ ያገኝ ነበር፣ ተጠቃሚ ነበር ምናምን፣ ጎበዝ ነበር። ለኛ አልፎ ለቤተሰቦቹ የሚጠቅም አይነት ወጣት ነበር። ግን በቃ እንደዚህ አይነት ልምምዶች ዝም ብለው ይመጣሉ ብዬ አላስብም። የወሲብ ቀስቃሽ ቪዲዮዎችን ምናምን የማየት ልምድ አለው። እኔ እንጃ አላቅም። ስልክ ያው ተደብቆ እያየ ይሆናል። አሁን ላይ ለሱ ምንም አይነት መከራከር የምችልበት አይደለም። ስልክ አያደርግምም አያይምም የምልበት ነገር አይደለም። ቢያይ ነው እዚህ ኮተት ውስጥ የገባው። ተረዳኸኝ? እሱን ስላየ ነው አሁን ላይ ያለበት ደረጃ ወይም ደግሞ እንደዚህ አስጸያፊ ነውረኛ የሆነ ነገር ያደረገው ስለሚያይ ነው። ኦብቪስሊ ያያል ብዬ ነው ላስብ የምችለው። ምክንያቱም የሆነን ሰው እንዴት ነው ከሰውኛ አልፎ የሆነ ሌላ እንስሳን ማሰብ ራሱ ጭንቅላቱ ይሰራል። ልክ ነው ወይ? እንደዚህ አይነት ልምምድ ራሱ ተፈጥሮ ውስጥ የለም። የሰው ልጅ ተፈጥሮ፣ የሰው ልጅ ጥያቄ፣ የሰው ልጅ ፍላጎት ማሰብ ከባድ ነው ማለት እሱም ሳስብ በጣም ነርበዝ ነው መሆኑን ለመናገር በጣም አሁን ተረጋግቼ እንዳገኛችሁ ነው የምቆጥረው። እና በጣም ከባድ ሰው ነው። ይሄን ማሰብ እኔ እንጃ አላውቅም። የምር ማለት እንዴት ነው እንስሳ ጋር የሆነ ወንድ የሆነ ሰው ወንድ እንስሳ ጋር መሞከሩም ማሰቡም ጭንቅላቱ እንዴት ነው የታዘዘለት? በቃ ገባ እንዴት ነው ማለት እኔ ሚስቱ ጋር ምንም አልጎደለኝም ምናምን ማለት ፐርፌክት ነኝ ለሱ ብዬ የማስብ አይነት ሴት የኔን ባል የ8 ዓመት ባሌን ከእንስሳ ጋር ግንኙነት አደረገ ብሎ ማሰብ ለኔ ይዘገነነኛል ለመናገር። አሁን እንዲሳወራው ቀላል ሊመስል ይችላል። ተረዳኸኝ? እንዲሳወራው ቀላል ሊመስል ይችላል፣ ግን ለኔ በጣም ነውር ነው፣ አይደረግም። ይሄ ባህላችንም አይደለም፣ ከባህልም ያፈነገጠ ነው። ስለዚህ ለመጀመሪያ ጊዜ መቼ ነው እንደዚህ መሆኑን እንዴት ልታውቂ ይቻልሽ አንቺ? ያወኩት በሚገርም ሁኔታ ላማዋ ስትወልድ ነውና ስትወልድ ማለት ማለት ስትወልድ ጥጃዋ የሆነ በጣም ማለት ጥጃ ነው የምናውቀው። የሆነ ላም ስትወልድ ራሷን ነው የምትመስለው ምናምን። እቺ ግን እንዴት ነው የሰው መልክ ይሁን ምንም ብቻ በቃ ስማ ወልድ ይሄ ምንድን ማለት ነው? ጭራሽ ከብትም ወልዷል ነው እያልሽኝ ያለሽ? በቃ ማለት ሌላ አይነት የበቃ ሰው እንዴት ልበል፣ የጥጃዋ ዲቴል ጥጃ አይደለም የምትመስለውና ሌላ አይነት ነገር ነውና በጣም ጉድ እስኪባል ድረስ እንዴ! እኮ በጣም የሚገርም ነገር ነው እኮ ማለት አለች ጥጃዋን። ኧረ ሙታለች ወይ መኖር አልኖረችም፣ እሷ የለች ሙታለች። ግን በቃ ሲወለድ ሰው ለህዝቡ ተሰብስቦ ጉድ ተብሎ ምንድነው እንደዚህ አይነት ነገር የተፈጠረው ምን ተፈጥሮ ነው ምናምን ነገር ተብሎ በቃ ማለት መልስ ጠፋ፣ ቃላት አጠረን። ጉድ ተባለ በቃ እንደነው በቃ እንጃ አላውቅም ማለት እኔ አይቼም አላውቅም። እኔ ማለት ወደ ክፍለ ሀገር ነው ያደግኩ። ስለ ላም ስለ ጥጆች ምናምን አውቃለሁ፣ ሲወለዱም አይቼ አውቃለሁ። ግን በዚህ ልክ የሰውን መልክ አይነት ይዛ የወጣች ጥጃ እኔ ሰው ግን ምን ማለት ሰፈሩ ሰውስ ምን አለ? በጣም ጉድ ነው እንዴ! ያው እዚህ የራሳችን አይደል የነበሩ ሰው በጣም ጉድ ነው ያለ እንዴ! ማለት እንዴት ምን አይነት መከራ ነው የመጣ ምን አይነት ጉድ ተብሎ በቃ ህዝቡ አዘነ። በቃ አብዛኛውም ጸሎት አደረገ። ስለዚህ ከሱ ተነስተሽ ነው አንቺ ባሌ ከከብት ጋር ግንኙነት አለው ብለሽ ያሰብሽው? ኧረ እኔ እንዴት ሰው ነው እንጂ አብዛኛው ሰው በቃ እሱ ነው እንደዚህ የሚያደርገው ባልሽ ነው ምናምን ነገር ሲባል በቃ ማለት
ሰማይ ተከፍታ በቃ ምድርና ሰማይ ተቀላቀለብኝ። በቃ ብጠፋ የሆነ ሀገር ብሄድ ሁላ ደስ ይለኛል። በቃ ራሴን የሳትኩ የዛን ሰዓት ላይ ባልሽ ነው ስባል በቃ ማለት ማመን ያቃተኝ። እንዴት ነው ይሄ ማነው? ቆይ ማን ነው ልልሽ የምችለው ማለት አካባቢ ያለ ቆይ ላስረዳሻ እንዴ አንቺ ሚስቱ ቅርቡ እያለሽ እንዴት ጎረቤት ይሄን ነገር ሊያውቅ ይችላል? ምንሽ ይሄ ነገር እንዴ የሆነ ነገርም አለው። ገብቶሻል ካርሎኝ ማለት ባለቤቱ እያለ ሚስቱ እያለሽ አንቺ ይሄን ነገር ሳታቂ ጎረቤቶችሽ ይሄን ነገር የሚሉ ከሆነ የሆነ ነገር አለ ማለት ነው። ስለ ሰውየው እንግዲህ 8 ዓመት ነው ይኖራችሁት ካርሎ? አዎ 8 ዓመት ኖርን። ግን አሁን እንዴት ነው ባልና ሚስት ነን አውቀዋለሁ ብዬ ነው እንግዲህ አብሬ የኖርኩት። ግን ምን መሰለ ማለት ስራ እያለ የሆነ ግብርና ከጀመረ በኋላ ብዙም አይደለም አልኩ። ከኔም ጋር ያለው ሪሌሽን ሁሉ ነገር በቃ ድብብቆሽ አይነት ጨዋታ ነው የያዘው የነበር እና እንደዚህ እዚህ ድረስ ይደርሳል ብዬ እንዴት አስባለሁ? እንደዚህ ነው ሰው እንዴት ልመን በቃ ማለት ላምን አልቻልኩም እውነት ለመናገር። ግን በቃ የሆነ አንድ ሰው ሁለት ሰው አይደለም ቢነግርህ አሁን አንድ ሰው ሁለት ሰው የጥላቻ የሱ ያለበት ስለሆነ ብለህ አክሴፕት ታደርጋለህ። ግን ይሄ በቃ ሙሉ ህዝቡ ሙሉ አካባቢው ምናምን እንዴት እንዳይመነ ህዝቡ ጎረቤትም ማመነ ነው በቃ ሙሉ ለሙሉ አመኑትና እንዴ። ከሱ ውጪ ግን ከነዚህ ከብቶች ጋር የሚነካካ ሌላ እርባታው ላይ እንደ ሰራተኛ ሆኖ የሚያገለግል ሰው የለም? አንድ ጓደኛው አለ፣ ከሱ ጋር አብረው ይሰራሉ። ጓደኛ አለው። ግን እኔ እንጃ አላውቅም ማለት ባልሽ ነው ስባል የተሰማኝ ስሜት እኔ አላውቅም ማለት ሰው ናቸው እንዲህ እስክል ድረስ ራሴን እስክጠይቅ ድረስ ነው የሆንኩትኝና እኔ ስለ ጥጃዋ ግን እንደው በባያት ብዬ ሞተች እንጂ ተያት ነበር። ግን ወዲያው ነው የሞተች። የሚገርም በቃ ማለት ይሄ ሰው አረ በቃ 1-2 ሳምንት ምናምን ነው የቆየችው። ለመናገር አልቆየችም። ፊቷ ነው የሚመስለው የሆነ ፊቷ በቃ የሆነ ቁርጭ የሰው አይነት መልክ እንዴት ነው በቃ ሙሉ ነገር የሆነ እንዴት ነው ጥጃነቷ እኮ አለ። ግን መልኳ ላይ ምናምን ፊቷ አካባቢ ላይ እኮ ነው እንደዛ የሆነውና ትንሽ ከባድ ነበር። ማህበረሰቡ በቃ መነጋገሪያ ነበር ነው የቡና መጠጫ። እዚህ ሀገር ደግሞ እዚህ አካባቢ ደግሞ በቃ ምን ልበልክ የሆነ ትንሽ ነገር ከተሰማ አይደለም ይሄ እውነት ሆኖ ተገኝቶ ትንሽ ነገር እንኳን በትንሽ ክፍተት ነው ሰውን ማጥቃት የሚፈልጉና በጣም ትንሽ ማግለል ደርሶብን ነበር። እኔ ስወጣ ስገባ ባሏ እኮ እንደዚህ እኮ አድርጎ እንደዚህ ተብሎና መባሉ ራሱ በጣም ነበር በቃ አይኔ እስኪያብጥ ነው። ሌትም ቀንም ነው የማለቅሰው እውነት ለመናገር። ሰውም ለማግኘት ዝግጁም አይደለሁም ፍቃደኛም አይደለሁም። በሬን ዘግቼ ጨለማ ውስጥ ራሴን እንደ ቅጣት እየቀጣሁት ነው የቆየሁት እውነት ለመናገር። በጣም ከባባድ ታይሞች ጊዜዎች ነው እንትን ያልኩትኝና ያሳለፍኩት። ግን ያው አልፎ እርግጠኛ አይደለሽም አንቺ ማለት ሰው ስለነገረሽ ነው እንጂ እሱ ነው ከሱ ጋር አውርታችሁ አታውቁም? ሙሉ ሰው እኮ ነው በቃ የአካባቢ ሰው እኮ አንድ ሰው ሁለት ሰው የደረስሽበት አንቺ ይኸውልሽ፣ እስቲ ይኸውልሽ እኔ ጥያቄ የሆነብኝ ነገር ከሱ ጋር አላወራችሁም? አምኖልሽ ያውቃል ይሄንን ድርጊት? እሱ አላመነልኝም። ግን እንዴት መሰለህ በቃው ልክ ነው ብዬ እንዳስብ ያደረገኝ አንደኛ ከላሞች ጋር ያለው ቁርኝት ገባህ? በጣም እንትን ነው ጧት ማታም በቃ እነሱ ስር ውስጥ አይጠፋምና ምን ጊዜ በቃ የሆነ በከብት እርባታ ላይ እንደዛ አይነት ነገር ይፈልጋል አይደል? እንክብካቤ ይፈልጋል። ኖ እንዴ ቢያንስ በሰራተኛ እኮ ይቻላል አይደል? ይሄ ሰው ወይ ቸግሮት አይደለም ምናምን እያረባ እየሸጠ ምናምን ነው ሰው ሰራተኛ ቀጥሮ ማድረግ የሚችል ነገር ነው እኮ በቃ እሱን እኮ ነው የምልክ ማለት አሁን እዚህ ተጨማሪ እንኳን ኢቨን ቢያስፈልግ መሆን ይችል ነበረ። ግን እሱን እዛ ቦታ ላይ አለ አላጣውም። ቤት ውስጥ ከሚያሳልፍ እዛ ቢያሳልፍ ደስ ይለዋል። እና ድርጊቱን ሲፈጸም በአይንሽ አይተሽ ታውቂያለሽ? ወይ እሱም ባይማ ደስ ይለኝ ነበርና ያኔ ነበር ራሴ ይገለው ነበር እውነት ለመናገር ይቅር በለኝና ራሴ እኔ ይገለው ነበር ባየው። ግን አላየሁትም እውነት ለመናገር እንደዚህ አላየሁትም። አይን እያየ አላየሁትም። ግን ነገሮች ሁሉ ሰው ባለኝ እንደገና ደግሞ በቃ በዙሪያችን ያለው ለኛ የማይጨክሩብን ሰዎች ናቸው ይሁን ሁሉ ነገር የነገሩን በዝርዝርና በቃ እኔ የሆነ ነገር ራሴ ማጠፋ እየመሰላቸው ሁሉ በቃ አብዛኛው ሰው እኔን ለማግኘት እኔን ለማውራት ትሪት ለማድረግ ያልተሞከረበት መንገድ የለም እውነት ለመናገር። ዛሬ ላይ እንደዚህ ሳወራ እውነት አይመስልም እውነት ለመናገር ለሚያይ እውነት አይመስልም። ለምን የነበርኩባት ሞመንት እያንዳንዷ መቼ ማረሳት መቼ የተረገምኩ ይሆን እሱን በቃ ያወቅኩ ቀን ራሴን የጠላሁት ለመናገር ማለት ከምን አይነት አስጸያፊ ሰው ጋር እንደነበርኩ ሳስበው ትንሽ ይቀፈኛል። ራሴን ራሱ ይቀፈኛል እውነት ለመናገር እኔ ራሴን ይቀፈኛል። ለምን ባሌ ብለህ እንዴት ነው ከእንስሳ ጋር የሆነ ግንኙነት አድርጎ እንዴት ነው አቀፍው እየተኛው እንደነበር ሳስበው
በጣም ነው የሚገርመው። ደግሞ ከእንስሳ ጋር እየተገናኘ ከአንቺ ጋር የሚተኛ ነበር። ከዚህ የተነሳ ነው በሽተኛ ማለት እሱን ሳስብ ራሱ በሽታው የምር ይበልጥ እንትን ይጎዳኛል። ለምን በሽተኛ አድርጎኝ ቀረ። ህመሜ እንኳን እንደዚህ ነው ተብዬ እርግጠኛ ያልሆኑበት ሁኔታ ነው ያሉት። እውነት ለመናገር ዶክተሮችም ቆየሁኝ። እውነት ለመናገር ቆየሁ። ይህ ነገር ከተፈጠረ ጀምሬ በፍጹም እንዴት ማየት አልፈልግም። እሱ ህግ እንዲቀርብልኝ ይፈልጋለሁኝ። ህግ እዚህ ከመጣሁ አንድ 3 ሳምንት ምናምን ሆኖኛል። 3 ሳምንት። ህመምሽስ ምንድነው የሚሰማሽ? በቃ ማለት ሐኪም ቤት ሄጄ ነበር፣ ግን ይሄን ያህል ማለት እንዴት ነው እርግጠኛ የሆነ ማወቅ ያልቻሉት ህመም እንዳለ አይነት ነው የሚሰማኝ። እነሱ ያላወቁልኝ እኔ የሚሰማኝ ተረዳኸኝ? ማለት የማህፀን ኢንፌክሽን ነው ይላሉ፣ የሆነ ነገር ነው ይላሉ። በቃ የሆነ ዝም መድኃኒት ከመቃም ውጪ ምንም ጥቅም የለውም። ለምን 3 ቀን ተኛለሁ፣ 3 ቀን በጣም ኦቨርታም ማለት 3 ቀን ደህና መስላለሁ። አሁን ዛሬው ደህና መስዬ እያያችሁ ነው ወይ ትንሽ ቆይቼ ወይ ደግሞ ነገ ይነሳብኛል፣ እታመማለሁ። አይደለም ሰው ለማወራት ከባድ ነው ማለት ያለበት ሁኔታ። እውነት ለመናገር ትንሽ ከባድ ነው። በጣም ታመን ያለሁት ደህና አይደለሁም። እናም በቃ ማለት እንዴት እንደማስረዳቸው አላውቅም። እነሱም አላወቁልኝም። በቃ በሽታዬን አላወቁልኝም። እኔ ብቻ ነኝ እየታመምኩ ያለሁት። እንዴት ታውቁ ደህና እንደምሆን ከዚህ ውስጥ እንደምወጣ አላውቀውም። እውነት ለመናገር ጥያቄ ሴንሰሩ ነው እንዴ? እስቲ ገብቶ ነው ሰው ገብቶ ነው። አየህ ይሄ እሱ ነው አይደል? እሱ ነው ማለት ነው። ና አንተ ታስፈልገናለህ። ቆይ ሁኚ። እሺ አይዞሽ። እሺ አንቺ መጣን እኛ ዛሬ ምን ነው ግማሽ አምሮሻል መሰል። እንግዲህ እንዳያችሁት ነው ተመልካቾቻችን። ያኔ በጣም ድብቅ ካሜራው የሰራ ይመስለኛል የሚያደርገው እንቅስቃሴ። ድምፁ ራሱ እኮ ይሰማል። የሚገርም ነገር ድምፁ ራሱ ይሆናል። አሁን ሊያበላት ነው መሰለኝ። ምንድን ነው የሚያደርገው? ምግብ ነው የሚሆነው ፕሮባብሊ። እንግዲህ የተለየ አይነት እንቅስቃሴ የሚያደርግ ከሆነ ካሜራችን ውስጥ የሚገባ ነው የሚሆነው። እኛም ደርሰን ድርጊቱ ራሱ መፈጸም የለበትም፣ መድረስ አለብን። እንዴ ዳኒ ምን እያደረገ ነው? ቆይ የሚያደርገው ነው። ቆይ እንገባለን። እንዴ ምን እያደረገ ነው ዳኒ? አታ ምን እየሰራ ነው? ምን እየሰራ ነው? ምን እየሰራ ነው? ያኛውን ካሜራ ማንጠር ና የት ነው የምትሮጥ? ቁጭ በል ምንድነው? ካሜራማን ና ያዘው። ማናችሁ? ቆይ እናንተ ምን እያደረክ ነው? ምን ልታደርግ ነው? ና ቁጭ በል። የልብሱ ነው ያልኩህ። እያበላኋቸው እኮ ነው። ምን እያደረክ ነው? መኖ እየሰጠኋቸው እኮ ነው። አይደል? ምንድን ነው? ምን እያደረክ ነበር? ቁጭ አድርገው። ምን እያደረክ ነው? ልብስህን አውልቀህ ምን ልታደርግ ነው? እኔ ስራ ጨርሼ ልብስህን አውልቄ ልወጣ እኮ ነው። ና